ፀሐይ ጨለመች፣ ጨረቃ ደም ሆነች፣ የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ፣ ምድር ተናወጠች፣ መቃብሮች ተከፈቱ። እሱ ሞቶ እኛን ያዳነን በስቅለቱ ነው። የቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30% ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የቻናችን ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ የጌታን ስቅለት ምክንያት በማድረግ በዛ ላይ ያተኮረ መርሃ ግብር ነው የሰራሁላችሁ። መርሃ ግብሩን እንደምትወዱት ተስፋ አደርጋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። እንግዲህ ዛሬ የጌታ የስቅለት ቀን ነው። ስለዚህ የጌታ የስቅለት ቀን ሃይማኖታዊ ትርጉሙ ምንድን ነው ከሚለው እንጀምራለን። በክርስቲያን እምነት እንግዲህ የጌታ ስቅለት የሰው ልጅ ከኃጢአት እንዲነጻና የዘላለም ሕይወት እንዲያገኝ ሲባል ጌታችንም መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዋለበት ታላቅ የቤዛነት ሚስጥር ነው ማለት ነው እና እሱ ሞቶ እኛን ያዳነን በስቅለቱ ነው። ይህ ክስተት እንግዲህ በተለይ በሰሞነ ሕማማት ማለትም ከሆሳዕና እስከ ትንሣኤ ባለው ጊዜ በሰፊው ይታሰባል ማለት ነው። እንግዲህ ዘንድሮም ክርስቲያኖች በእነዚህ አይነት ሁኔታ አስበነው ወደ የፋሲካ በዓል እየተቃረብን ነው ማለት ነው። እንግዲህ ስለ ስቅለቱ ስናነሳ መታወስ ያለባቸው ዋና ዋና ነጥቦች አሉ። እነሱ ነጥቦች ምንድን ናቸው? አንደኛው እንግዲህ መጽሐፍ ቅዱሳዊ መሰረት ነው። በአራቱም ወንጌላት ማለቱም ማርቆስ፣ ማቴዎስ፣ ሉቃስና ዮሐንስ ላይ እንደተገለጸው ኢየሱስ ክርስቶስ በአይሁድ የሃይማኖት መሪዎች ተከሶ በሮማዊው ገዢ ጴንጤናዊ ጲላጦስ ፍርድ ይቀርብበታል ወይም ደግሞ ተፈርዶበታል። ሁለተኛው የስቅለቱ ወይም የስቅለቱ ዕለት ስቅለተ ዓርብ ማለት ነው፣ ዛሬ ማለት ነው። ክርስቲያኖች ይህንን ዕለት እንግዲህ ስቅለተ ዓርብ በማለት በጾምና በጸሎት እናስበዋለን ማለት ነው። በዕለቱ የሚከናወኑ ነገሮች አሉ በዚህ ዕለት ማለት ነው። አንደኛው መገረፍና መከራ መቀበል ነው። እንግዲህ ወደ ቀራንዮ ከመሄዱ በፊት የደረሰበትን ስቃይ የምናውቀው ነው፣ የምናስታውሰው ነው። ሌላው መስቀል መሸከም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ራሱ የተሰቀለበትን መስቀል ተሸክሞ ወደ ቀራንዮ ተጉዟል ማለት ነው። ሌላው 7ቱ ቃላተ መስቀል ናቸው። ይሄ ምንድነው? ኢየሱስ በመስቀል ላይ ያለ የተናገራቸው 7 ታላላቅ ቃላት። ለምሳሌ አባት ሆይ የሚያደርጉትና አያውቁምና ይቅር በላቸው የሚለውን እናስታውሳለን። ሶስተኛው መንፈሳዊ ትርጉሙ ነው። እንግዲህ የእግዚአብሔር ፍቅር ነው። አንደኛው እግዚአብሔር ዓለምን ከመውደዱ የተነሳ አንድያ ልጁን አሳልፎ መስጠቱ ሊታወስ ይገባል። ሌላው ድህነት ወይም ደግሞ ደህንነት ነው። በክርስቶስ ሞት በኩል እንግዲህ የሰው ልጅ ከሞት ነፍስ ድኖ የገነት ወራሽ መሆኑ ሊታወስ ይገባል። ዕለተ ዓርብን ወይም ደግሞ ስቅለተ ዓርብን ስናስታውስ እነዚህ ሁሉ ነገሮች ግምት መክተት ይኖርብናል። ሌላው ትህትና ነው። የዓለም ፈጣሪ ለሰው ልጆች ሲል እስከ ሞት ድረስ ዝቅ ማለቱን ልናስታውስ ይገባል። በአራተኝነት የምንመለከተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዴት ይከበራል የሚለው አብሮ መታየት አለበት። እንግዲህ በኢትዮጵያ የስቅለት ዕለት እጅግ በከበረ ስርዓት ነው የሚከበረው። ሁላችንም እንደምናውቀው
ምዕመናን እስከ ምሽት ድረስ በመጾም አንዳንዶች ደግሞ ከሐሙስ ጀምሮ እንግዲህ በመጾም ያሳልፋሉ። በቤተክርስቲያን ውስጥ ስግደት ይከናወናል። ዛሬ እንደምናደርገው ማለት ነው፣ ከጠዋት እስከ ማታ እንደምናደርገው ማለት ነው። ይህም ክርስቶስ ስለኛ የተቀበለውን መከራ ለማሰብ የሚደረግ ነው ማለት ነው። ካህናቱ የዕለቱን መከራ የሚዘክሩ ወይም የሚያስታውሱ የዜማ ምስጋናዎችን፣ ምንባባትን ያቀርባሉ። በአጠቃላይ እንግዲህ ስቅለት የሞት ድል የተነሳበት፣ የጨለማው ዘመን አልፎ የብርሃን ወይም ደግሞ የትንሣኤ ተስፋ የታየበት ታላቅ ሃይማኖታዊ ክስተት ነው ማለት ነው። ከዚህ ጋር ወሳኝ ጥያቄ እናነሳለን። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው? አዎ እኛን በሱ ሞት ለማዳን ስለፈለገ ነው። ዘርዝረን ስንመለከተው የምናገኘው እውነታ ግን ምን ይመስላል የሚለውን ደግሞ እንደሚከተለው እንመለከተዋለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ምክንያት እንደ የእይታው በሁለት ዋና ዋና መንገዶች ከፍለን እንመለከተው እንችላለን። አንደኛው በሃይማኖታዊ መንፈሳዊ ትርጓሜ ነው። ይሄ እንግዲህ በወቅቱ በነበረው ታሪካዊ ወይም ደግሞ ፖለቲካዊ ሁኔታም ይታያል። አንድ መንፈሳዊና ሃይማኖታዊ ምክንያቶቹ ምንድን ናቸው? እንግዲህ በክርስትና እምነት ትምህርት መሰረት ስቅለቱ ድንገት የተከሰተ ሳይሆን አስቀድሞ በመጽሐፍ ቅዱስ ትንቢት የተነገረለትና ዓላማ ያለው ተግባር ነው። ይሄንን ልናስታውስ ይገባል። እዚህ ውስጥ እንግዲህ ለሰው ልጅ ቤዛ ለመሆን የሚለውን እናገኛለን። መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው ይላል። የሰው ልጅ በኃጢአት ምክንያት ከእግዚአብሔር ተለይቶ ስለነበረ ያንን የሞት ዕዳ ለመክፈልና ሰውን ከእግዚአብሔር ጋር ለማስታረቅ ክርስቶስ በሰው ፋንታ ሞቷል። ይህንም በደንብ ልናሰምርበት ይገባል። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሌላው የእግዚአብሔርን ፍቅር ለመግለጽ ነው። እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር ለማሳየት ሲል ብቸኛ ልጁን አንደኛ ልጁን መስዋዕት አድርጎ ማቅረቡን ማስታወስ ያስፈልጋል። እንዲሁም ደግሞ ትንቢቱን ለመፈጸም በብሉይ ኪዳን ነቢያት ለምሳሌ ነቢዩ ኢሳያስ ስለ መሲሁ መከራ መቀበልና መሞት የተነበዩት ቃል እንዲፈጸም ነው። እነዚህን ማስታወስ ይኖርብናል። ሁለተኛው ታሪካዊና ሕጋዊ ምክንያቶች ናቸው። እንግዲህ አሁን እያየን ያለነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰቀለ የሚለውን ነው። አንደኛው ላይ ያው እንዳየነው መንፈሳዊና ሃይማኖታዊ ምክንያቶችን ተመልክተናል። ሁለተኛው ታሪካዊና ሕጋዊ ምክንያቶች በወቅቱ ከነበረው ሁኔታ አንጻር ነው። በወቅቱ በነበሩት አይሁድና የሮም ገዢዎች እይታ ደግሞ እንግዲህ ኢየሱስ የተሰቀለው በሚከተሉት ክሶች ነበረ። አንደኛው የሃይማኖት ክስ በአይሁድ ዘንድ ማለት ነው። የአይሁድ የሃይማኖት መሪዎች ጌታችንን መድኃኒታችንን ኢየሱስ ክርስቶስን ራሱን ከእግዚአብሔር ጋር ያስተካክላል ወይም ደግሞ የእግዚአብሔር ልጅ ነኝ ይላል በሚል በስድብ ከሰውታል። ይህም በእነርሱ ሕግ የሞት ቅጣት የሚያስቀጣ ወንጀል ስለነበረ ያንን ፈጽመውታል። ሌላው የፖለቲካ ክስ ነው። ይሄ ደግሞ በሮማውያን ዘንድ የተፈጸመው ነው። አይሁድ በሮም ግዛት ስር ስለነበሩ ሰውን የመግደል ስልጣን አልነበራቸውም። ስለዚህ ኢየሱስን ለሮማዊ ገዢ ለጲላጦስ አሳልፈው ሲሰጡት ራሱን ንጉሥ አድርጓል፣ ለቄሳር ግብር እንዳይከፈል ከልክሏል በሚል በአመፅ ክስ እንዳቀረቡበት የሚታወቅ ነው። ሮማውያን ደግሞ ከቄሳር ውጭ ያለ ንጉሥ እንደ ጠላት ያዩ ስለነበረ ለስቅለት ፈርደውበታል ማለት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ስቅለትን ፈርደውበታል ማለት ነው። በሶስተኝነት የምንመለከተው ምንድነው? ለምን ስቅለት ተመረጠ ነው። ለምንድን ነው ስቅለትን የመረጡት? በዚያን ዘመን እንግዲህ ስቅለት በሮማውያን ዘንድ እጅግ ዝቅተኛ ለሆኑ ወንጀለኞች
ለባሪያዎችና በንጉስ ላይ ለሚያምፁ ሰዎች የሚሰጥ እጅግ አሳፋሪና ከባድ ቅጣት ነበረ። ኢየሱስ በዚህ መንገድ እንዲሞት የተደረገው ለዚህ ነው። አንደኛ በታሪክ እጅግ ዝቅተኛውን ቦታ ይዞ ሰውን ለማዳን ያለውን ትህትና ለማሳየት ነው። በነገራችን ላይ ኢየሱስ በዚህ መንገድ እንዲሞት የተደረገው እደግመዋለሁ፣ በታሪክ እጅግ ዝቅተኛውን ቦታ ይዞ ሰውን ለማዳን ያለውን ትህትና ለማሳየት። ለዚህ ነው ትሑት ሰዎች በእግዚአብሔር ዘንድ ቦታ አላቸው የሚባለው። ሌላው በወቅቱ የነበረው የሞት ቅጣት አፈጻጸም በዚያ መንገድ ስለነበረ ነው እና በእነዚህ በሁለቱ ምክንያቶች ነው ስቅለቱ የተመረጠው ማለት ነው። እንግዲህ በአጠቃላይ ለክርስቲያኖች የስቅለቱ ዋና ምክንያት የሰውን ልጅ ከጥፋት ለማዳን የተከፈለ መስዋዕትነት ነው። ግን እንደዛም መስዋዕትነት ተከፍሎልን እግዚአብሔር አንደኛ ልጁን ብቸኛ ልጁንም ለሞት አሳልፈው ሰጥቶልን፣ እኛ ግን አሁንም በኃጢአት ማጥ ውስጥ ነው ያለነው እና እጅግ በጣም አሳዛኝ ነው። እንግዲህ እሱ ሞቶ እኛን ያዳነን፣ እሱ ቤዛ ሆኖ እኛን ያዳነን። ይህ አባባል እንግዲህ በተለይ ደግሞ እሱ ሞቶ እኛን አዳነን የሚለው አባባል የክርስትና እምነት ማዕከልና የድህነት ሚስጥር ዋና መሰረት እንደሆነ ማወቁም ወሳኝነት ይኖረዋል። እሱ ሞቶ እኛን አዳነን የሚለው ሀሳብ በጥልቅ መንፈሳዊ ትርጉም ሲታይ የሚከተሉትን ነጥቦች ይዟል ማለት ነው። አንደኛው የህይወት ልውውጥ ሰብስቲቲዩሽን የምንለው ነው። በክርስትና ትምህርት መሰረት እንግዲህ የሰው ልጅ በኃጢአቱ ምክንያት ይገባው የነበረው ፍርድ ሞት ነበረ። ነገር ግን ኢየሱስ ክርስቶስ ምንም ኃጢአት ሳይኖርበት፣ ልብ አድርጎ የሰውን ልጅ ዕዳ በመውሰድ በሰው ፋንታ ነው የሞተው። እሱ የሰውን ሞት ሲሞት ሰው ደግሞ የእሱን ህይወት እንዲያገኝ ተደርገ። ምን ያህሎቻችን ይሄ ገብቶናል? ምን ያህሎቻችን ይሄ ገብቶናል? ከገባንስ እግዚአብሔር አንደኛ ልጁን ሰጥቶን አንደኛ ልጁን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ አይነት ሁኔታ እሱ ሞቶ እኛን እንዳዳነን ከተገነዘብን በእሱ መንገድ መሄድ ያቃተን ለምንድን ነው? ክፋታችን የምን ውጤት ነው? ይሄ በደንብ ሊታሰብበት ይገባል። ሁለተኛው የፍቅር ጥግ ነው። ይህ ተግባር እንግዲህ በሃይማኖታዊ እይታ ከሁሉ በላይ የሆነ የፍቅር መገለጫ ተደርጎ ነው የሚወሰደው። ነፍሱን ስለ ወዳጆቹ አሳልፈው ከመስጠት የሚበልጥ ፍቅር የለም እንደሚለው ቃል ራሱን መስዋዕት በማድረግ ለሰው ልጆች አዲስ ተስፋን ሰጥቷል ማለት ነው። ሶስተኛው ከባርነት ወደ ነፃነት ነው። ጥንታዊ ትምህርት እንደሚለው እንግዲህ የሰው ልጅ በኃጢአትና በሞት ቁጥጥር ስር ወድቆ ነበረ። የክርስቶስ መስቀልና መሞት ግን ያንን የጨለማ ቀንበር ሰብሮ ሰውን ወደ ብርሃንና ወደ ዘላለም ህይወት እንዳሻገረው ይታወቃል፣ ይታመናል። አራተኛው ትንሣኤ ተስፋ ነው። ሞቱ ብቻውን ሳይሆን ከሞቱ በኋላ ያለው ትንሣኤውም ትልቅ ትርጉም አለው። ልብ አድርጎ ሞቱ ብቻውን አይደለም፣ ከሞቱ በኋላ ያለው ትንሣኤውም ትልቅ ትርጉም አለ። ይህ ትልቅ ትርጉም ምንድን ነው? እሱ ሞትን ድል አድርጎ በመነሳቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ በሱ የሚያምኑ ሁሉ ከሞት በኋላ ህይወት እንዳላቸው ማረጋገጫ ሆኖ ይወሰዳል ማለት ነው። እንግዲህ በአጠቃላይ ይህ የቤዛነት ጉዞ ለሰው ልጅ የተሰጠ ትልቅ ስጦታ ነው ማለት ነው። በተለይ በአሁኑ ሰዓት በሰሞነ ሕማማት ወቅት ማለት ነው። ይህንን ታላቅ ውለታና መስዋዕትነት ማሰብ በክርስቲያኖች ዘንድ ትልቅ መንፈሳዊ እርካታን ይሰጣል፣ እንዲሁም ደግሞ ትልቅ መንፈሳዊ በረከት አለው ማለት ነው። እንግዲህ አጠቃላይ ስቅለቱ ሂደት ከተያዘበት ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ጊዜ ጀምሮ አጠቃላይ የስቅለቱ ሂደት ምን ይመስላል የሚለውን ደግሞ እንደሚከተለው እንመለከተዋለን። እንግዲህ ከጌታ መያዝ ጀምሮ እስከ ስቅለቱ ድረስ ያለው ሂደት በቤተክርስቲያን ታሪክና በወንጌል ዘገባዎች የሕማማት መንገድ በመባል ነው የሚታወቀው። ሂደቱን በዝርዝር እንደሚከተለው ማየት እንችላለን። አንድ ዕለተ ሐሙስ ነው፣ ሐሙስ ምሽት መያዙን በተመለከተ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻውን እራት ሚስጥረ ቁርባን ካከናወነ በኋላ ወደ ጌቴ ሴማኒ የአትክልት ስፍራ ለመጸለይ ይሄዳል። በዚያም ደቀ መዝሙሩ ይሁዳ በሰላምታ በመሳም አሳልፎ ነው የሚሰጠው። በሊቀ ካህናቱ ሎሌዎችና በጭፍሮች ተይዞ ወደ አይሁድ መሪዎች ተወሰደ ማለት ነው። ሁለተኛው የሃይማኖት ፍርድ ነው። ሐሙስ ሌሊት እስከ ዓርብ ማለዳ ያለው ጊዜ ማለት ነው እና መጀመሪያ እንግዲህ ወደ ቀያፋና ወደ ሐና የአይሁድ ሊቀ ካህናት ቤት ነው የተወሰደው ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚያም የሚከተሉት ግፎች ደርሰውበታል። አንደኛ የሐሰት ምስክርነት ነው። ብዙ ሰዎች በሐሰት መስክረውበታል። ሁለተኛው ድብደባና ስድብ ነው።
በጣም በሚገርም ሁኔታ ፊቱን እየተፉበት ክርስቶስ ከሆንክ ማን እንደመጣ ትንቢት ተናገር እያሉ ይዘብቱበት እንደነበረ እንግዲህ የምንመለከታቸው መንፈሳዊ ቪዲዮዎችን በሱ ዙሪያ የተሰሩ ያንን ያሳያሉ። እውነታውም ይታወቃል። ሌላ ውሳኔ ነው እንግዲህ ራሱን የእግዚአብሔር ልጅ አድርጓልና ሞት ይገባዋል ብለው ነው የፈረዱበት ማለት ነው። ሶስተኛው የፖለቲካ ፍርድ ነው። ዓርብ ጠዋት እንግዲህ አይሁድን ሰውን የመግደል ስልጣን ስላልነበራቸው ወደ ሮማዊ ገዢ ወደ ጴንጤናዊ ጲላጦስ ነው የወሰዱት እና ጲላጦስ እና ሄሮድስ እዚጋ የራሳቸው ሚና ይኖራቸዋል። እንግዲህ ጲላጦስ መጀመሪያ ጥፋት አላገኘውበትም ብሎ ወደ ገሊላው ገዢ ወደ ሄሮድስ ነው የላከው። ሄሮድስም አፌዘበትና መልሶ ወደ ጲላጦስ ነው የላከው፣ አፊዞበት ማለት ነው። ጲላጦስ ኢየሱስን ለማስፈታት ቢፈልግም ህዝቡ ግን በርባን ይፈታ፣ ኢየሱስ ይሰቀል ሲሉ ነው የጮሁት እና ወንበዴውን አስፈትቶ ጌታን መስቀል አሁን ያለውን ዘመን በትክክል እንደ መስታወት የሚያሳይ እውነት ነው። ምክንያቱም ሐቀኞች ይሰቀላሉ፣ ወንበዴዎች ደግሞ ይፈታሉ። በደንብ ሲምቦላይዝ አድርገን ልንመለከተው እንችላለን። እንግዲህ በአራተኝነት ደረጃ የምንመለከተው መገረፍና መጎሳቆሉን በተመለከተ ነው። ጲላጦስ ህዝቡን እንግዲህ ለማርካት ሲል ኢየሱስ ወይም የእነሱን ፍቃድ ለመፈጸም ሲል ኢየሱስን እንዲገረፍ አድርጓል ማለት ነው። ጭፍሮቹ የእሾህ አክሊል ጎንጉነው ራሱ ላይ ይደፉበታል። እንዲሁም ደግሞ እንደ ንጉሥ ለማላገጥ ቀይ ልብስ ያለብሱታል፣ በእጁም ዘንግ ያስይዙታል። ይሄ እንግዲህ የቀይ ልብስ ሚስጥር ምንድነው? ለማላገጥ እንዲመቻቸው ነው። ልክ እንደ ንጉሥ ነኝ ብለህ የለም ወይ ራስን ለምን አላዳንክም የሚለውን ለበጣና ቧልት ፌዝ ለማንጸባረቅ የተጠቀሙበት መንገድ ነው። አምስተኛው እንግዲህ ቪያ ዶሎሮሳ የሚሉት ነው። የክሮስ መንገድም ይሉታል። ከፍርዱ በኋላ እንግዲህ የገዛ መስቀሉን ተሸክሞ ወደ ቀራኒዮ ጎልጎታ እንዲጓዝ የተደረገበት ሁኔታ ነው። በመንገድ ላይ ሲዘል እንግዲህ የቀሬናው ስምዖን መስቀሉን እንዲያግዘው ተገዷል። ሴቶችም የተከተሉ ያለቅሱለት ነበረ። ስድስተኛው እንግዲህ ከቀኑ 6 ሰዓት እስከ 9 ሰዓት ያለው ነው ስቅለቱ ማለት ነው። እና ይህንን ሁሉ እንግዲህ ዛሬ ዕለተ ዓርብን ምክንያት በማድረግ ነው እየተነጋገረን ያለ ነው። አጠቃላይ ሁኔታው ጌታ ከተያዘበት ጊዜ ጀምሮ ያለው ሁኔታ ምን ይመስላል የሚለውን ለማሳየት ነው። እና ቀራንዮ ሲደርሱ ልብሱን ይካፈሉታል፣ በጣም ይጣጣሉበታል። እጆቹና እግሮቹን በመስቀል ላይ በምስማር ይቸነክሩታል። ሁለት ወንበዴዎች አብረውት ይሰቅላሉ። አንደኛው እንግዲህ ቀኝ ጌታ ንስሐ ገብቶ መንግስተ ሰማያትን የወረሰው ነው። ከመስቀሉ በላይ እንግዲህ የሕይወት ንጉሥ የናዝሬቱ ኢየሱስ የሚል ጽሕፈት በ3 ቋንቋዎች ተጽፏል። ሰባተኛ የሞቱና የቀብሩን ስነስርዓት በተመለከተ ነው። ይህም በ9 ሰዓት በእኛ አቆጣጠር እንግዲህ 9 ሰዓት ላይ ማለት ነው፣ ወይም 3 ፒኤም የሚሉት ነጮቹ ይፈጸማል ማለት ነው። እና በዚህ ጊዜ እንግዲህ ተፈጸመ ብሎ ነፍሱን አሳልፎ ነው የሰጠው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ብሎ ነው ነፍሱን አሳልፎ የሰጠው። በዚህ ጊዜ እንግዲህ ምንድን ነው የሆነው? ፀሐይ ጨለመች፣ ጨረቃ ደም ሆነች፣ የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ፣ ምድር ተናወጠች፣ መቃብሮች ተከፈቱ። በመጨረሻም ዮሴፍና ኒቆዲሞስ ከጲላጦስ ፈቃድ ተቀብለው ስጋውን ከመስቀል አውርደው በአዲስ መቃብር በክብር ቀበሩት። ይህ ሂደት ነው እንግዲህ ዛሬ በመላው ዓለም ክርስቲያኖች በታላቅ ስሜትና ጸሎት የሚያስቡት ማለት ነው። እንግዲህ ለዛሬ የጌታችንን የመድኃኒታችን ኢየሱስ ክርስቶስን የስቅለት በዓል ምክንያት በማድረግ ዕለቱን ለመታሰቢያነት ይሆን ዘንድ ይህንን ፕሮግራም አዘጋጅቼ ወደ እናንተ አቀርባለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። የቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን።
አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፉ እስላማዊ ማዕከል አልነጃሺ ፊት ለፊት የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳቸው አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ